ከፍ እያለ ሲሄድ ደግሞ መላእክት ተቀበሉት። አርገ እግዚአብሔር በይባቤ እግዚአብሔር በይባቤ እግዚአብሔር በቀንደ መለከት እግዚአብሔር በነጋሪት ድምፅ እግዚአብሔር በእልልታ እግዚአብሔር በቅዳሴ መላእክት ወደ ሰማይ ወጣ አረገ። እናንተም አመስግኑት። ሊቁ ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው በሚባል መጽሐፋችን ምዕራፍ 67:12 ላይ እነሆ እግዚአብሔር በቃለ ቀን በነጋሪት ድምፅ በከበሮ በአጠቃላይ በንዋየ ማህሌት በምስጋና ድምፅ መላእክት እያሸበሸቡ እልል እያሉ በኪሩቤል ላይ ተቀምጦ በክብር ወደ ሰማይ አረገ። ወሰረረ በክነፈ ነፋስ አረገ። አረገን ያልናችሁ እንጂ ይላል አሳረገ ወይም ደግሞ ሌሎች ተቀበሉ ወይም አሳረጉት አላልናችሁም ይላል። አረገ ማለት ስልጣን ነው። በስልጣን ነው ሁሉን የሰራው፣ በስልጣን ነው ያደረገው። ኤልያስ ይላል ኤልያስን ምን ይላል ዮሐንስ አፈወርቅ? አይረግሞ ኃይላት ኃይላት የተባሉ መላእክትን አሳረጉት፣ ወደ ብሔረ ሕያዋን ወሰዱት፣ የእሳት ሰረገላ ላይ አስቀምጠው ወሰዱት። ሄኖክንም ወተከተ ሄኖክ ወአልቦ ዛይመረ ሀበ ተከተ ሄኖክ ተሰወረ። ወዴት እንደተሸሸገ በየት በኩል እንደሄደ ግን አላወቅንም። እሱንም ሌሎቹ መላእክት ወሰዱት፣ ብሔረ ሕያዋን ወሰዱት፣ አሳረጉት፣ ከፍ አደረጉት። እግዚአብሔርን ግን ሌሎቹ ሳይሆኑ በስልጣኑ አረገ ነው የሚባለው ይለናል ቅዱስ ዮሐንስ አፈወርቅ። እግዚአብሔር የተመሰገነ ይሁን። አረገ። ይሄ ሐዋርያት አሁን ደብረ ዘይት ላይ ናቸው። ይህን ክንውን፣ ይህን ቅዳሴ፣ ይህን ውዳሴ ቀና ብለው እየተመለከቱ ነበረ፣ እያዩት ነበር። ከዓይናቸው እስኪርቅ ድረስ ከዓይናቸው እስኪርቅ አይደለም እስኪርቅ ደመና እስኪጋርዳቸው ድረስ ደመና የተባለው በዕርገቱ በደብረ ታቦር የታየው ደመና በምጽአትም ሲመጣ የሚታየው ደመና የባህሪ ክብሩ ነው ይላሉ ሊቃውንት። ደመና ዝም ብሎ ደመና አይደለም። የባህሪ ክብሩ ምንድን ነው አልኳችሁ? የባህሪ ክብሩ ነው ደመና። በደብረ ታቦር ደመና መጥቶ በደብረ ታቦር ተራራ ላይ ጋረደው ሲል የባህሪ ክብሩ ነው። በሙሴ ዘመን በደብተራ ኦሪት ይገለጥ የነበረው እግዚአብሔር በደመና ነበር፣ በክብር ነበር ይገለጥ የነበረው እግዚአብሔር። በደመናም ውስጥ ነበር የሚያናግራቸው። ድምፅ የሚሰሙት ዝም ብሎ ደመና አይደለም፣ የምስጢር ደመና ነው። በደመና እስኪጋረድ ድረስ ለዓይናቸው እስኪርቅ ድረስ አሁንም አንጋጠው ቀና ብለው እየተመለከቱ ነበረ። ወደ የትም አቅጣጫ ዓይናቸው አላየም። ወንዝ ባርኮሙ ተረሃቆሙ፣ አሁንም እየባረካቸው ራቃቸው። ለዓይናቸው እስኪርቅ ድረስ እያዩ ዓይኖቻቸውን ቀና አድርገው ሲመለከቱ እሱ ከዓይናቸው ጭራሽ ሲርቅባቸው ቁልቁል ደግሞ በአምሳለ ብእሲ በሰዎች አምሳል በሰው አምሳል ደግሞ ነጫጭ ልብስ የለበሱ መላእክት ደግሞ ቁልቁል መጡ። በዕለተ ዕርገቱ ይሄ በደብረ ዘይት የተተከለው ሰዋስው ይሄ ምዕራብ ይሄ ጌታ ያረገበት ደብረ ዘይት የምስጢር ደብረ ዘይት ነገረ ምጽአቱን ያስተማረበት ደብረ ዘይት አሁንም ወደ ሰማይ የወጣበት ደብረ ዘይት ድጋሚ ዓለምን ለማሳለፍ የሚመጣው በዚሁ በደብረ ዘይት ነው። በትንቢተ ዘካርያስ ምዕራፍ 14:1 ላይ
ውእተ አሜረ ይቀውማ እገሪሁ በአንጻረ ደብረ ዘይት ይላል። የሚመጣም አሁንም በደብረ ዘይት ነው። የሚመጣም አሁንም በክበበ ትስብእት በለበሰው ሥጋ ነው የወጣው። አሁንም በድጋሚ የሚመጣው ደግሞ በለበሰው ሥጋ በክበበ ትስብእት በግርማ መንግሥት ነው የሚመጣው። የሚመጣበት ቦታም ያችው ደብረ ዘይት ነች። ደብረ ዘይት የምስጢር ጓዳ፣ የምስጢር ተራራ ነች። የመምጣቱን ዜና የሚያስተማረበት፣ የመምጣቱን ትምህርት ያስተማረበት፣ ነገረ ምጽአቱን ያስተማረበት፣ ቀን ቀን ሲያስተምር እየዋለ ማታ ማታ ያድርበት የነበረው ደብረ ዘይት አሁንም ክርስቶስ ያደረገው ደብረ ዘይት ነው። ዘምሩ ለእግዚአብሔር ዘዐርገ ውስተ ሰማይ፣ ወደ ሰማይ ለወጣው ለእግዚአብሔር እልል ብላችሁ እግዚአብሔርን አመስግኑ ይለናል። ተቀበሉ ኃይላት መላእክት እያመሰገኑ ስለተቀበሉት እናንተም አመስግኑት። እያመሰገኑ ሲያመሰግኑ በሁሉ ነገራቸው ነው። በእጆቻቸው እያጨበጨቡ በክንፎቻቸው እያሸበሸቡ በእግራቸው ሳይቀር በአንደበታቸው ቅዱስ ቅዱስ እያሉ ዝም ብሎ በአንደበት ብቻ አይደለም እኮ እኛ የቤተ ክርስቲያናችን ዜማ ቤተ ክርስቲያናችን የምታመሰግንበት ምስጋና የተቀዳው ከመላእክት ነው። ከማን ነው? አዎ ቅዱስ ያሬድ ይህንን የቤተ ክርስቲያናችንን ዜማ በቀጥታ የተቀበሉ ከመላእክት ነው። መላእክት በአንደበታቸው ቅዱስ ቅዱስ እያሉ ያመሰግናሉ፣ በእጃቸው ያጨበጭባሉ፣ ክንፎቻቸውን ዘርግተው በእግሮቻቸው እያሸበሸቡ እግዚአብሔርን ያመሰግኑታል። ሲያመሰግኑት ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያመሰገኑት ምስጋና አንድ ቀን አንድ ሰዓት እንኳን ያመሰገኑት አይመስላቸውም። አሁንም ለማመስገን አሁንም እግዚአብሔርን ለማክበር ሁልጊዜ ይተጋሉ። እኛ አንድ ቀን አመስግነን አንድ ቀን ወር በገባ እዚህ ተገኝተን ሌላ ጊዜ እንጠፋለን። መላእክት ግን የማይቋረጥ አባይ ከመፍሰስ ነፋሳት ከመንፈስ እንደማያቋርጡ የመላእክት ምስጋና በእርገቱ በልደቱ ብቻ ሳይሆን ለዘላለም ዓለም የማይቋረጥ ምስጋና ነው የሚያመሰግኑ። እንዲያውም የሕልውናቸው መሠረት እሱ ነው። ልብሳቸው እሱ ነው። ምግባቸው እሱ ነው። ሁሉ ነገራቸው ምስጋና ነው። አኮቴቶሙ ዕረፍቶሙ ዕረፍቶሙ አኮቴቶሙ ይላል መጽሐፈ ሄኖክ ምዕራፍ 12 ላይ። ምግባቸው እሱ ነው። ልብሳቸው እሱ ነው። ዕረፍታቸው እሱ ነው። ሽልማታቸው እሱ ነው። ጌጣቸው እሱ ነው። ሁሉ ነገራቸው ምስጋና ነው። ምንድን ነው? ምስጋና። እግዚአብሔር የተመሰገነ ይሁን። አመስግኑት እናንተ። የልደቱ ምስጋና የልደቱ ምስጋና ደግሞ ልዩ ነበር። በልደቱ ጊዜ መላእክት ከሰማይ ነጉደው ወጡ ይላል። ስብሐት ለእግዚአብሔር በሰማያት፣ ቤተልሔም የብርሃን ድንኳን ተተከለባት፣ የምስጋና ጎርፍ ፈሰሰባት ቤተልሔም። ዛሬ ደግሞ በዕርገቱ በደብረ ዘይትና ማእከለ ሰማይ ወምድር በደብረ ዘይት አንጻር ደብረ ዘይት የምስጋና ማዕበል ሲፈስ ተመለከተች። የመጨረሻውን ሽኝት ያደረጉት ሐዋርያት እግዚአብሔርን እያከበሩ እግዚአብሔርን እያመሰገኑ ወደ ኢየሩሳሌም ተመለሱ። ምን እያደረጉ? ከቤተ ክርስቲያን ስትመለሱ ምን እያላችሁ ነው? ያመሰገናችሁ። የዓለምን ወሬ እያመራችሁ እንዳትመለሱ። ከዚህ ስትወጡ የሚገጥማችሁን ነገር እያያችሁ አቤት ምንድን ነው ደግሞ እያላችሁ እየነቀፋችሁ እየተቻችሁ ምስጋናችሁን ጭቃ እየቀባችሁ እንዳትመለሱ። እግዚአብሔርን አመስግነው ተባርከው ስልጣን ተሰጥተው ተሹመው ወደ ቤተ መቅደሱ ሲመጡ ምን እያደረጉ ነው? እግዚአብሔርን እያመሰገኑ። ኢየሩሳሌም ከተማም ገብተው ወነበሩ እንዘ ይባርክሙ ለእግዚአብሔር በቤተ መቅደስ ሲኖሩም ከ10 ቀን በ10ኛው ቀን መንፈስ ቅዱስ ስለሚመጣ አትውጡ ቆዩ ስለተባሉ እዚያም ሲኖሩ
እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው እግዚአብሔርን እያመሰገኑ በቤተ መቅደስ ቆዩ። ክርስቲያኖች የልደቱ በረከት የዕርገቱ በረከት አባቶቻችንን ተቀብለናል ብያቸዋለሁ። ክህነት የሚባለውን የመሾም የመሻር የመፍታት የማሰር ስልጣን የተሰጣቸውን አባቶች ያገኘንበት ነው ብያቸዋለሁ። የምስጋና ቀን ነው። የዓለም የቤተ ክርስቲያን ልደት ይለዋል። ወደፊት እንማራለን። ቅዱስ ዮሐንስ አፈወርቅ በ10ኛው ቀን የመንፈስ ቅዱስ መውረድ ቤተ ክርስቲያኒቱ የተወለደችበት ቀን ነው ይላል ዮሐንስ አፈወርቅ። ቤተ ክርስቲያኒቱ የአዲስ ኪዳኗ ቤተ ክርስቲያን ከውስጥ ጀምሮ እስከ ውጭ ያለው አገልግሎት በመንፈስ ቅዱስ ነው የሚመራው። በምንድን ነው የሚመራው? ልጅነት ያገኘነው ከአብራ ከመንፈስ ቅዱስ ነው። ከማኅፀነ ዮርዳኖስ ነው። ክህነቱ በመንፈስ ቅዱስ ነው። ሥጋው ደግሞ የሚለወጠው በመንፈስ ቅዱስ ነው። የምንከብርበት ውሃው ከቤታችሁ ይዛችሁት የመጣችሁት ውሃ ሀበነ ንበር ክርታ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብሎ ውሃውን በባረከው ጊዜ ካህኑ ውሃው ከጌታ ጎን የወጣ ትኩስ ማየገቦ ይሆናል። አመስግነውት በመንፈስ ቅዱስ ሲባል የአዲስ ኪዳኗ ቤተ ክርስቲያን መንፈስ ቅዱስ ነው የሚመራት። ማን ነው የሚመራ? መንፈስ ቅዱስ ነው የሚመራት ቤተ ክርስቲያን። ቅዱስ ሲኖዶስ በመንፈስ ቅዱስ ይመራል ስንል የዘመኑ የሚዲያ ሰራዊት ዘራፍ የሚል ሰው አለ። ይሄ ብልግና ነው። ምን ማለት ነው? ምናልባት እኔ ኃጢአት ልሰራ እችላለሁ። አባሱም ሰው ናቸው። እግዚአብሔር ግን የገባውን ቃል ኪዳን ይረሳል ወይ? ንገሩኛ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወናሁ አነ እሄሉ ምስሌክሙ እስከ ዕልቀተ ዓለም፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። እስከ ዓለም ድረስ፣ እስከ ዓለም መጨረሻ ድረስ የነ ጴጥሮስ ስልጣን ምን ይላል? ይቀጥላል። አንዳንድ ወንጌላውያን የሚሉ በክርስትና ስም ይጠሩ አሉ። ሁላችንም ከክህነት ሲናገሩና ሲያስተምሩ እናንተ የዓለም ብርሃን ናችሁ ብሎ ሾሟቸዋል ሐዋርያትን። ምን ብሏቸዋል? የዓለም ምንድን ናችሁ? ብርሃን። እናንተ የዓለም ጨው ናችሁ ብሏቸዋል። ምን ብሏቸዋል? እንዲህ አድርጋችሁ ጨው አልጫ ከሆነ ወደ ውጭ ይጣላል አለ። ብርሃን ናችሁ ካላቸው በኋላ ጧፉን ስታበሩት ለእናንተ ያበራል፣ ለራሱ ግን ከከሰለ ከሰሉ ጋር እኛ ምን አገባ? ይሰማ። ይህ ምሳሌ አባ ገብረ ማርያም አይደለም፣ የሰለስቱ ምዕት ነው። ጧፉ ማብራቱን አይተው እናንተ በብርሃኑ ተጠቀሙ እንጂ ከከሰሉ ጋር ጉዳይ የላቸውም ተብለናል። ከኔ ኃጢአት ጋራ፣ ከኔ ነውር ጋራ፣ ከኔ መተላለፍ ጋራ እናንተ ነው ያገናኛችሁ። እናንተ መጠቀም ያለባችሁ በስልጣኑ እግዚአብሔር በሰጣቸው ስልጣን። ይህም መስቀል ያዙ ካህን እግዚአብሔር ይፍታ አይደለም የሚሉት። ማነው የሚሉ? እኔ ፈትቻለሁ ይላሉ አይሉ? እግዚአብሔር ይፍታ ነው። እግዚአብሔር መንፈስ ቅዱስ የለበት ነው ሁሉ ነገሩ። ሐዋርያት በጉባኤ ተቀምጠው ሲወስኑ አሕዛብ አገር ገብታችሁ የምታስተምሩ ከአሕዛብ ከእርምና ወደ ክርስትና መጣችሁ፣ ሙቶ ያደረ እንዳትበሉ፣ ሌላም ከአሕዛብ የመጡ ነገሮችን ሁሉ እንዳታደርጉ ካሉ በኋላ እኛና መንፈስ ቅዱስ ወስነናል። እኛና ማን? እስመ ኀበረ መንፈስ ቅዱስ ምስሌነ፣ መንፈስ ቅዱስ ከእኛ ጋር ነው። መንፈስ ቅዱስ እና እኛ ወስነናል። ማንና ማን? ቅዱስ ሲኖዶስ ማለት ነው። መንፈስ ቅዱስ ይመራዋል ብለን ማመን አለብን። ለምንድን ነው በሽታው? ምንድን ነው እንዲና እንዲህ ማንከስ? ክህነቱ ካለ ቤተክርስቲያኒቱ እኮ ከሌለ እኮ ቤተክርስቲያኒቱ እኮ የለችም። አይሳሳትም ሰው እያልን ግን አይደለም። ግን መንፈስ ቅዱስ ነው የሚመራት ቤተክርስቲያኒቱ። ማን ነው የሚመራት?
ሙሽሪት እኛ ቤተ ክርስቲያን ድንግል ማርያም ወደ እኛ ነይ ከአንበሶች ዋሻ ከነምሮች ተራራ ዛፍ ይሄ ከቤተ መንግሥት ከቤተ ክህነት የምትወለደዋ ድንግል ማርያምን ሊባኖስ በተባለ ጫካ ውስጥ የምትወለደዋን ለጊዜው እንዲህ ባለ ሁኔታ ይነግረናል። ሁለተኛ በዚህ በመኃልየ ዘሰሎሞን የሚመገበው ሙሽሪት የተባለው አጠቃላይ እኛን ሁሉ ለጊዜው እስራኤል ዘነፍስን ነው ሙሽሪት ያላ እስራኤል ዘሥጋን ነው ይቅርታ፣ ዛሬ እስራኤል ዘነፍስ እኛም ጭምር ነው ያለንበት እዚያ ውስጥ። አንበሳ በባህሪው እንደምታውቁት ኃያል ይባላል፣ የጫካው ንጉሥ ይባላል። ከዝሆን የሚበልጥ የለም በግርማ በሞገስ ዛፉን ገፍትሮ የሚጥል አንድ የሚገዳደረው የሌለ ባለ ግርማ ሞገስ የእሱ ጥርስ የነገሥታት ቤተ መንግሥት የሚገኝ ውድ ስጦታ ቀርነነጌ ተብሎ ይባላል። የቤተ መቅደሱ ማጌጫ ከነገሥታት ቤት የማይጠፋው ያ ባለ ግርማ ሞገሱ ዝሆን ግን እሱን ደግሞ አንበሳ ይበልጠዋል። ማን ይበልጠዋል? አቤት ዝሆንን ማን በለጠው? ስለዚህ የጫካው ንጉሥ ማን ነው? አንበሳ። ሞአንበሳ ተብሏል። ሞአንበሳ ሲባል አፄ ኃይለ ሥላሴ ነው ትዝ የሚላችሁ። ሞአንበሳ እኮ ክርስቶስ እኮ ነው። የራዕየ ዮሐንስ ምዕራፍ 5 ላይ እስኪያነቡት ከነገደ ይሁዳ የተወለደ ክርስቶስ ነው። ጠላትን ድል ያደረገው አረገ ውስታንያም ጽዮን ወከጽዋ ምርኮን ማረክ የተባለው ሲኦል ገብቶ ወበርበራ ለሲኦል ሲኦልን በነበራት የተባለው ምርኮን የማረከው ክርስቶስ ነው። የይሁዳ አንበሳ የተባለው አመስግኑት እግዚአብሔር። ሞአንበሳ ስንል እነዚህ ሰዎች አቤት ዛሬም አለቀቃቸውን የሚሉ ሰዎች አሉ፣ ፖለቲከኞች እያን አይደለም ወዳጄ፣ መጽሐፍ ቅዱስ ውስጥ ነው ያለው። ኃይለ ሥላሴን ስም እያነሳን አይደለም። ብናነሳም ደግሞ ይህን የመሰለ ታሪክ ሰርቶ ስለሄዱ አልተሳሳትም። እግዚአብሔር በበረከት ይባርከን። እናነሳቸዋለን በየቀኑ ጸሎተ ለማርያም ወስለታ ለነፍሰ ንጉሥነ ኃይለ ሥላሴ እንላቸዋለን በየቀኑ። ደብረ ሊባኖስ ገዳም ሂደህ ስማ። ደብረ ሊባኖስ አይደለም ደብረ ቢዘን ኤርትራ ውስጥ ለምትሰማ ዮሐይፍ ነፍሰ ገብርከ ኃይለ ሥላሴ ይላል። አልተሳሳቱም። መልካም ስራ ሰርቶ ነው ሄዱ። ደሙን ተከተክ ትውልድ ካለ ተክተክ እኛ ማንሳታችን ካንተው ጸሎተ ለማርያም ወስለታ ለነፍሰ ንግሥት ወለተ ጊዮርጊስ እንላለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውለታ በል አይደለችም። እንኳን እንዲህ የሚታይ ስራ ሰርተን ማንኛውም አትርሱኝ ያለው ሁሉ ዘግዘግ ብላ ጎንበስ ብላ ነው ጸሎተ ማርያም ደግማ የምትሸኘው። ለስንዱ እመቤት ለኦርቶዶክስ አመስግኑ ባካችሁ። ዝቅ
አትርሱኝ የተባለ ሁሉ አይረሳም። በዚህ ቤት አይረሳም። እንደው እንዴት ይረሳል? ስራ ውስጥ ቢረሳ እንደው እኛ ልብስ አበድር እንኳን እንደው አፋውታ ይናገር ወደ ሌላ ሄዳለን። እግዚአብሔር በበረከቱ ይባርከን። አሜን። እና አንበሳው ጫካ ውስጥ ያንን ትልቅ ዝሆን ተባብረው እላው ላይ ወጥተው ጥለው ይበሉታል። የሚበሉ ሲያዙ ሌሎች አልያዙላቸው ሲሉ ረሃብ ክፉ ነው እሱ ላይ ሌላ ጊዜ እኳ ከብሩታል። ሌላ ጊዜ ሲፈሩት በተኙበት አካባቢ ዝር ሲል እዚህ ዛፍ ስር የተኮለኮሉት አንበሶች ይችን ዛፍ ቅጠሏን ለመብላታ ዝሆኑ ሲመጣ ጥለው ነው የሚጠፉት። ረሃብ ግን ክፉ ነውና ሲርባቸው እሱንም ሰብሰብ ብለው አንድ ቀን ጥለው ይበሉታል። የጫካው ንጉሥ። ይሄ ብቻ አይደለም። ከባህር ውስጥ ደግሞ ትልቅ ደግሞ ጉማሬ የሚባል አለ። ምን የሚባል ቻዞ የምትባለው ክፉ አውሬ ውሃ ሊጠጡ የሚመጡትን ሁሉ እንስሳት ስትበላ አንዳንድ ጊዜ የሚያስጥል የሚገላግል ጉማሬ ነው። ማንገቱ ጉማሬ እሱም ሳረበል ነውና ሳር ሊበላ ወደ ውጭ ሲወጣ አንበሳ ካገኘው ላዩ ላይ ሰፍሮ ይበሉታል። የጫካው ንጉሥ አይደል ያላችሁ? ማነው እሱ? አንበሳ። እና ሰሎሞን ምን አለ? ዋሻ ውስጥ ነው የሚኖረው፣ ውሎ የሚያድረው ሜዳ ላይ ነው የሚሄደው፣ ተራራ ላይ አይወጣም፣ ዛፍ ላይ አይወጣም። የአንበሶች ዋሻ የአንበሶች ሜዳ እንጂ የአንበሳ ተራራ አንበሳ ዛፍ ተብሎ አልተገለጠም። ነብር ግን ምን አለ? ዛፍ ላይ ይወጣል፣ ተራራ ላይ ይወጣል። ማነው እሱ? ነብር። ሜዳም ላይ ይወጣል። ሩጫ እንደሱስ ማን አለና? አቦ ሸማኔ ብቻ ከበለጠው እንጂ ከሱ ቀጥሎ በሩጫም ሊስተካከለው ይላል። ዛፍ ይወጣል፣ ሜዳ ላይ ይሮጣል፣ ተራራ ላይ ይወጣል። ከነዚህ ሁሉ መካከል ነው ወደኛ ይላል። ያ ነብር የተባለው ክህነት ነው። በክህነት ተመስሏል። አንበሳ የተባለው ምድራዊ ስልጣን ነው። ነገስታት፣ የሀገር መሪዎች፣ የምድር ባለስልጣናት፣ ፖለቲከኞች ምን ይባላሉ? አንበሳ። ምንድን ናቸው? አንበሳ ናቸው። ምን ላይ? ተራራ ላይ አይደለም። የት ላይ ነው? ሜዳ ላይ፣ ምድር ላይ። ዛፍ ላይ አይወጡም፣ ተራራ ላይ አይወጣም። ስልጣናቸው የት ላይ ነው? ምድር ላይ። እሱንም ገደል አለ። ምን ተብሎ? ከእስከ ተብሎ። ኢትዮጵያ የምትባለውን ሀገር የሚመሩ ናቸው። ሀገራችን ላይ ከድንበሯ ማለፍ አይችሉም። ምድራዊ ስልጣን አንበሳ ይባላል። ምን ይባላል? ነብርሳ ዛፍ ላይ ይወጣል፣ ሜዳ ላይ ይሮጣል፣ ተራራ ላይ ይፈረጥጣል፣ ይወጣል። ምንም ይሳነው ነገር አለ? ካህናት በተራራ በነብር ተመስለዋል። በምን የክህነት ስልጣን በምን ተመስለዋል? ምድርም ላይ አለ እሳ ሰማይ ላይም ይሄዳል። ምን ነው ቀዘቀዛችሁ? በምድር ያሰራችሁት በሰማይ። ከአንድ አንበሳ ማን በልጦ? ነብር በልጦ። ከአንድ ሀገር መሪ ማን በልጦ? ካህን በልጠዋል። መካከላችሁ ቡትት ለብሰው የቆሙት ካህን ከአንድ ሀገር መሪ ከአሜሪካው ፕሬዚዳንት ይበልጣል። እውነት ነው ውሸት ነው? ምን ነው ገረማችሁ? የእሳቸው ስልጣን ምን ላይ ነው? ምድር ላይ ነው? ሰማይ ላይ ነው? እዚህ ብቻ አይደለም ስልጣናቸው። የት ድረስ ይሄዳል? እስከ ሰማይ ነው። ባለሙሉ ስልጣን ነው። የት ነው? መቼ ያገኙት? የዕርገት ዕለት። ይህ ክህነት የአዲስ ኪዳኑ ክህነት ጎልቶ የተሰጠው የዕርገት ዕለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የዛሬን አድርገው እኛም እንዲሆን መሰለኝ። ምድሪቱን ገዝተው ዝናብ ለዘር ቢያርፍብሽም ዘር እንዳታበቂ ብለው ገዝተው የሚያቆሙ አባቶች ነበሩ። በዓል ሲሽር ይሄዱና ቄሱ ምን ነው ዛሬ የማርያም በዓል መሆኑን ታውቃለህ? አታውቅም? አውቃለሁ። በዓለ ሀምሳ መሆኑን ታውቃለህ? አታውቅም? አላውቃለሁ። እና ምን ነው በሬ ጠምደህ አረስክ? አይ እንዲያው የሞኝ ሰኔ በጋው ይባላል። ስራውን ማሳሳይ ሲቀጥል በሬም የለኝም። ይሰማል? ክርስቲያኑ በሬ የሰጡኝ ሰዎቹ ዛሬ በበዓሉ ቀን ነው። ለእነሱ በዓል እያከበሩ ነው።
ለዚህ ለድሃሞች የሰጡት ወይ በበዓል ውስጥ በበዓል ስለሰጡኝ ይችን ቀን ልጠቀም ብዬ ነው ማርሰው ይላቸዋል ካህኑ። አይ በዓል አክብረህ እንጂ በዓል ሽረህ በፍጹም በረከት አታገኝም፣ ጡታቸው በሬዎቹ ይሉታል። ይሰማል። ማነው እንዲህ ያሉት? እኛ የምድርም የሰማይም ስልጣን ያላቸው በነብር የተመሰሉት። እስካሁን በትህትና እናግሬዎታለሁ፣ አሁን በኋላ ግን አባቴ ደፍሮታለሁ። ያለችኝ ይቺ ቀን ናት፣ በሬም የለኝም፣ አርሳለሁ። በዓሉን እግዚአብሔር ያውቀዋል። ከእርሻዬ ላይ ከማሳይ ላይ ይወግዱልኝ ብሎ በዱላ ሊመታቸው ይቃጣል። ማን? ያ ምስኪን ገበሬ። እሺ ከእርሻ ላይ ሄዳለሁ፣ መሬትን ትቼልህ እጓዛለሁ። ግን እሳ ይቺ መሬት ግን አታበቅልም። ምን ስለያዙ? ምን ይዘዋል? ስልጣን ይዘው አንበሳውን፣ ጊንጡን፣ መርዛማ ፍጥረታት የሚያንበረክክ ስልጣን ይዘዋል። ሰይፍ ዘክሪያፉ እምቢ ብሎ ገበሬው አሻፈረኝ ብሎ እዚችው ሀገር ኢትዮጵያ ውስጥ ያልሳል፣ ይዘረዋል። ቄሱ ብድግ ብለው ካንደበታቸው ምድሪቱን አወገዟት። ምን ብለው? በባለ መንፈስ ቅዱስ ታርሶ የተዘራብሽን ዘር ላታበቅ አውግዤሻለሁ አሏት። ሰማን። ይሄ ዘር ተዘራ። ለካስ ሰውየው ያላመነበትን ስልጣን ማላመነችበት መሬት ዙሪያውን ያለው መሬት ባላ ክብረው አርሰው ሲቆርስ ሲዘሩ ሲያበቅል የእሱ መሬት ስድም አድርጋ ቆሎ እንደተዘራባት ቦታ አውቃለች። ግዑዝ ነገር ያውቀዋል ይህን ስልጣን። እግዚአብሔር ይመስገን። ድንጋዩ ያውቀዋል ይህን ስልጣን። እንደምን አረፈዳችሁ። ቅዱስ ዮሐንስ አፈወርቅ አንዲት ብላቴና ክርስትና ለማንሳት ወደ ቤተ መንግስት እየደግ ሰው ነው ሰውየውና ልጅ እየወለደ ይሞትበታል እና እንደው ደግ አባቶች ጋር ሄዶ ምንድነው ልጅ እየወለድኩኝ ይሞትብኛል፣ እንዲያው በቃ ምን አባቴ ላድርግ ሲል እንደው ደግ ሰው ክርስትናዋ ላይ ተገኝቶ ይባርክልህ ይሉታል ሰዎች። ይሰማል። ደግማ ከዮሐንስ አፈወርቅ የበለጠ ማን አለ ብሎ አባቴ ልጅ እየወለድኩ እየሞተብኝ ተቸግሬያለሁና ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በምትወለድበት የልጄ የልደቷ ቀን በዚህ ቀን ነውና ተገኝተህ ባርክልኝ፣ ልጄን ክርስትና አንሳልኝ አለ። እሺ ብሎ ፓትርያርኩ ይችን ሕፃን ክርስትና ለማስነሳት ወደ ቤተ መቅደሱ ሲገባ ከሰማይ የሞልክት መልእክተኛ እየመጣ ነው። ማን? መልአከ ሞት እየመጣ ነው። ምን ለማድረግ? ያችን ልጅ ሊወስድ ከዚያ ዘር ያመላልሳል እና እንደሌሎን ዝም ብሎ ይሄዳል። ለካ ቅዱስ ዮሐንስ አፈወርቅ ከመላእክትም ጋር ይተያያል፣ ይነጋገራል። ደስ አይልም? አመስግኑት እስቲ። ዮሐንስ አፈወርቅ አፈ በረከት ብለው ያወጡለት እነሱ አይደሉም? ይነጋገራል። ምስጋናቸውን ይሰማ ነበረ። ግሪክ ሀገር ውስጥ ዮሐንስ አፈወርቅ የመላእክትን ምስጋና የሰማበት ጆሮ እስካሁን አልፈረሰም። ቁጭ ብሏል። ወዴት እየሄድክ ነው አለው መልአኩ። አንተ የምትሄድባትን ልጅ ይዘህ ና ብሎኝ እግዚአብሔር ይዤ ልሄድ እየመጣሁ ነው አለ። ነሲያ ሐዲስ ልደት። አረ ከእግዚአብሔር አልተወለደችም። ቆይ እስኪ ከማን አልተወለደችም? በሥጋ ብቻ የተወለደችው የእግዚአብሔር ልጅ አልሆነችም። ከእግዚአብሔር ትወለድና ከባሕርይ ከመንፈስ ቅዱስ ትወለድና ከዚያ በኋላ የመጣህበትን ሰርተህ ትሄዳለህ። ያልከለክልህም እግዚአብሔር ከወደደ። እግዚአብሔር ትሙት ካለ እኔ መንከልካይ ነኝ አለ። እሺ ብሎ መልአኩ ቆመ። ይሰማ። ለማን ስልጣን ቆመ? ለሊቀ ጳጳሱ። የላከው ማን ነው? እግዚአብሔር። እናንተ ያሰራችሁትን የታሰረ ይሆናል ያለው እኔ ላኩትን መልአክ ታስቆም ዘንድ ማን አላለው? ገደብ የሌለው ስልጣን ሰጥቷቸዋል እግዚአብሔር። ቆይ እዚሁ ቁም፣ ክርስትና ትነሳ፣ ትጠመቅ፣ ከዚያ በኋላ ይዘት ነበር። ሄደ። ይቺ ሕፃን ይቺ ብላቴና በ80 ቀኗ ተጠመቀች፣ የእግዚአብሔር ልጅ ሆነች። ቅዱስ ዮሐንስ አፈወርቅ
መልአኩን እዚህ ቁም ማለቱን ረሳና የሥራ ጫናም ስለነበረበት ፓትርያርክ ነው፣ የአገር አባት ነው፣ ይጽፋል፣ ይደርሳል፣ ያስተምራል፣ ብዙ ነገር ነው የሚሰራው እና በሌላ መንገድ ሄደ። ለካ መልአኩ ቆሟል እዛቸው። ስንት ዓመት ቆመ? 10 ዓመት ቆመ። ስንት ዓመት? የማን ስልጣን አቆመው? መልአከ ሰማይ ቆመ 10 ዓመት እንዘያርግ ላይ ለወንዘይ ወርድ ታይተ 10 ዓመት ከፍም ዝቅም ሳይል እዚች ቦታ ቆም እንዳለው ቆሟል። እና ይቺ ልጅ አሁን እንደው በልጅነት የድሮ ነገሥታት የድሮ ትልልቅ ሰዎች ገና በቅፍ እየሄዱ እንዳይቀደሙ ልጅ ለልጅ ይባባላሉ እንዳትወሰድ እና እንደው ታጭታለች። በአንድ ነገር መጥቶላታል እና መተባርካት በአንተ ጸሎት ከሞት ተርፋ ለዚህ ደርሳለች መተባርክልን አሉት። ይሰማል። አሁን በዚያ መንገድ ሄደ ዮሐንስ አፈወርቅ። ለካ መልአኩ ቆሟል። ይሰማል። ማን ቆም ብሎት አያችሁ? ካህን የገጠሩ ማህበረሰብ ያ ምስኪን አምሞ ጠምጥሞ ካህኑ መንገድ ላይ ሲሄድ ብርቱ የሚያስቸኩል ስራ እንኳን ቢኖረው ቀጥ ብሎ ቆሞ ቄሱን ያሳልፋል። ክብረ ክህነት አዳፋ የሚልበስ ምንም ቢሆን ካህን ነው። ቀጥ ብሎ ቆሞ ከፈረስ ላይ ወርዶ ቄሱን አክብሮ ያደረገውን ባርኔጣ አውልቆ አደግድጎ ጤና ይስጥልኝ ይላል። አመስግኑት። ያመስገን ገበል አልተማረ ቅዱስ ዮሐንስ አፈወርቅ በዚህ ሲሄድ ማንም አለ ይመላከው ምን ነው እዚህ ቆመሃል? መቼ ቁም ካልከኝ ሰዓት ጀምሮ እኮ እዚሁ ነው ያለሁት። ክረምት በጋ እዚሁ ነኝ። በምን ምክንያት? ልጅቷን ክርስትና ላንሳ ትጠመቅ የእግዚአብሔር ልጅ ትሁን እዚሁ ቆየ ይጠብቀን ካልከኝ ሰዓት ጀምሮ እኮ እዚሁ ነኝ አለ። ደነገጠ። እግዚአብሔር መልአክ እዚህ አቆምናለሁ። ይፍታ ተፈታ። የተፈታ ሁን ተንቀሳቀስ። ያደረግከውን የመጣበትን ስራ ሰርተህ ወደ ቦታ ተመለስ ብያለሁ አለው። ከተፈታ በኋላ መልአኩ ዝም ብሎ አይደለም ይሄድ አምጣ የተባለውን ነፍስ ያችን ልጅ ነፍስ ከስጋዋ ለይቶ ሄደ። እሱን አገነዋን የተባለ ቅዱስ ዮሐንስ አፈወርቅ ደግሞ ወደ ቤት እየሄደ ነው። ምን ለማድረግ? ይችን ልጅ ባርክልን ልትዳር ነው ተብሎ እሱ ሲደርስ ግን ሞታለች ብላቴናዋ። እያለቀሱ ነው። አባታችን ያጠመካት ልጅ መንፈስ ቅዱስን የተቀበለችዋ ልጅ ለወግ ለማድረግ በቃች ስንል እኮ ሞተችብን። ይሄው አሁን አስከሬኗ እዚሁ ነው አሉት። እግዚአብሔር ነው ይሄን ያደረገ። እግዚአብሔር ስራ ውስጥ አንገባም። መግደል፣ ማኖር፣ መሾም፣ መሻት የማን ስልጣን ነው? በእሱ ስልጣን አንገባም። ለምን አይባልም። እንባቸውን አብሱ አላቸው። እንዲህ አይነት አጽናኝ አባት እግዚአብሔር ይስጠን። እግዚአብሔር ከሁላችን ጋር ይሁን። ስለ ስልጣኑ ልዕልና ነው እየተናገርኩ ያለሁት ክርስቲያኖች። ሲቀጥል መላእክት እዚያው ቆዩ በተባሉበት ቦታ ኢየሩሳሌም ላይ ናቸው። ኢየሩሳሌም ሲቆዩ በምን ሐሞት እንዴት ብለው ነው የከረሙ? 10ሩን ቀን እንዴት ነበረ? እንግዲህ እሱም ሄደዋል። እኛ ማን አለን አላሉም እኮ። ለምን? ማን ይመጣል? አጽናኙ ይመጣል። ማን ይመጣል? በመጠባበቅ ላይ ናቸው ክርስቲያኖች። አሁን ያየነው ኢየሩሳሌም ነው። ወደ እኛ መንደር እንምጣ፣ ወደ እኛ ህይወት እንምጣ። የት ነው ያለነው? ኢየሩሳሌም ነን በሉ ሁላቸው። ማናት እቺ? ኢየሩሳሌም ናት እቺ። 4 ኢየሩሳሌሞች አሉ። አንደኛው አሁን ያለችውባት ኢየሩሳሌም ትባላለች። ማን ትባላለች? አቤት! አዎ ኢየሩሳሌም ውስጥ ነው ያለነው። ከዚህ እንዳትወጡ ተብላቸዋል። አንዳንዶቹ ከዚህ ወጥተው ሜዳ ላይ አውታታ የሆኑ ነበሩ የሚሉት፣ አንዳንዶቹ ከዚህ ወጥተው አዳራሽ ውስጥ የገቡ፣ አንዳንዶቹ ሁሉም አያስፈልገኝ ብሎ ፓጋን የሆኑ አሉ። ክርስቶስ ግን ምን አለ? ከኢየሩሳሌም እንዳትወጡ። ከየት? አቤት!
መንፈስ ቅዱስን የተቀበልነው የት ነው? መንደር ውስጥ ነው ከመጣ ክርስትና የተነሳችሁ? የት? መኖሪያ ቤታችሁ ነው የሚፈጸመው? የት? ኢየሩሳሌም። መንፈስ ቅዱስን የተቀበልነው እዚህ ነው። አመስግኑት። እዚህ ነው። እዚህ ነው። በ40 በ80 ቀናችን መንፈስ ቅዱስን የተቀበልነው የት ነው? በደብራችሁ ተናገሩ። የት? እዚህ። ምናልባት አንዳንዴ የጥምቀት ዕለት ታቦታቱ ሲወጡ እዚያ ድንኳኑ ውስጥ መንፈስ ቅዱስን ተቀብለናል። እሱንም ማንስላለን ታቦቱ ስለሄደ ልክ ነኝ አይደል? የዚህ ዕለት እዚህ ቅዳሴ የለም። ለምን? ታቦቱ የለማ። ታቦቱ የት ነው ያለው? ባህረ ጥምቀቱ ላይ። ባህረ ጥምቀቱ ላይ ታቦቱ ከመጣ እዚያ ልጅነት እንቀበላለን፣ መንፈስ ቅዱስ እንቀበላለን። እዚች ቦታ ላይ ነው ታቦቱ ወጥቶ ክርስትና የተነሳው እዚች ላይ ነው እንላለን። የጥምቀት ቀን እንላለን። ከዚያ ውጭ ግን እዚችው ኢየሩሳሌም ነው። ለዚህ ነው እናቶቻችን እዚያ ሲሳለሙ አልሰማችም? ወጣቶች አዛውንቶች ሲሳለሙ ጠጋ ብላችሁ አድምጧቸው። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሲሉ አልሰማችኋቸው? ሰምታችኋል? ኢየሩሳሌም ናት። አመስግኗት። ኢየሩሳሌም አለ አደራ። ኢየሩሳሌም ተዋህዶ ከኢየሩሳሌም ቅድስት ቤተ ክርስቲያን ወጥታችሁ እግዚአብሔርን መንፈስ ቅዱስን አገኛለሁ እንዳትሉ በፍጹም ሊሆን አይችልም። ቢመስላችሁ እንኳን ልክ አይደለም። ሌላ መንፈስ ይሆናል እዚያ የሚያናገረው በልሳን የመናገር መንፈስ ቅዱስ ተገልጦ። ኢየሩሳሌም ሀገረ ሰላም አይደለችም። በሷ ልትመለሰን አትችልም። ይቺ ቤተ ክርስቲያን እሰት ትኔሰል በጽርሐ አርያም ዘራይሉ ይላል። ጽርሐ አርያም ናት ቤተ ክርስቲያን። ምንድን ናት? ጽርሐ አርያም ናት። ይቺ አመስግኑ። ጽርሐ አርያም ናት። ጽርሐ አርያም በአንድነት በሦስትነት ሥላሴ የሚገለጡባት የሚኖሩባት በዘባነ ኪሮ እዚያ የሚኖሩባት ጽርሐ አርያም ናት ቤተ ክርስቲያን ብሎናል አባቴ ዘጋስቻ። ሁለተኛዋ እንግዲህ ቅደም ተከተል ይችን የወለደቻት አንደኛ መሆን ያለባት ድንግል ማርያም። ድንግል ማርያም ናት አንደኛዋ። ማናት? ኢየሩሳሌም ትባላለች። ድንግል ማርያም ማን ትባላለች? ስሟን ጥራ። ኢየሩሳሌም ድንግል ማርያም በሉ። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም። ሰላም የሰላም እናት፣ ሰላም የተገኘ በድንግል ማርያም። ኢየሩሳሌም ማለት ሀገረ ሰላም ነው። የሰላም ሀገረ እግዚአብሔር ድንግል ማርያም ናት። በድንግል ማርያም እናትነት እንዳትወጡ ብሏቸዋል በዕርገቱ መድኃኔዓለም። ድንግል ማርያምን ሰጥቶን ነው የሄደ። ሐዋርያት ብቻቸውን አይደለም የተመለሱ፣ ድንግል ማርያምን ይዘው ነው። ማን ነበሩ? ድንግል ማርያም ከማኅበረ ሐዋርያት ጋር አንዷ ነች። ድንግል ማርያምን ይዘው ነው የተመለሱ። ሰላማቸውን ይዘው ነው የተመለሱ። ሀገረ እግዚአብሔር ኢየሩሳሌምን ይዘው ነው ወደ ኢየሩሳሌም የተመለሱ። ኢየሩሳሌም ትባላለች ድንግል ማርያም። ድንግል ማርያም ቤተ መቅደስ ነች። በቤተ መቅደስ ኖራለች። ድንግል ማርያም ሀገረ ሰላም የምትባለው ድንግል ማርያም ናት። እውነተኛው ፀሐይ የወጣባት ብርሃን ዘባማን ሁለተኛዋ ሰማይ ትባላለች። ይህ ማለት ግን እነዚህ ምሳሌዎች ለድንግል ማርያም አቻ ወይም ደግሞ እንዲሁ ምሳሌ ይሆናሉ ማለት ግን አይደለም። ምሳሌ የላትም ድንግል ማርያም። 4 ነጥብ አመስግኗት። የላትም ምሳሌ። ከፍ ብለን በፀሐይ ዝቅ ብለን በወርቅ በዕንቁ መስለንሻል፣ ግን ይሄ ምሳሌ ሊሆንሽ አይችልም ያሏት ሊቃውንት። አልቦም ድኅሬሃ ወአልቦም ቅድሜሃ፣ ከእሷ በፊትም ከእሷ በኋላም ምሳሌ የሚባል ነገር የላትም ለድንግል ማርያም። እውነት ውሸት? የላትም፣ ሊኖራትም አይችልም። የእኛና ስሟ የተመሰገነ ይሁን። ምክንያት ከእሷ በፊትም ድንጋሌ ሕሊና ያላት ሴት አልነበረችም። ከእሷ በኋላም በአሳቧ በሕሊናዋ ድንግል የምትሆን ሴት ወደፊት አትመጣም። የተዘጋ በር ነው። ስለዚህ ድንግል ማርያም ኢየሩሳሌም ወይም ሀገረ ሰላም ትባላለች ድንግል ማርያም። ሦስተኛዋና የመጨረሻዋ ኢየሩሳሌም ሰማያዊት ኢየሩሳሌም መዳረሻችን መንግሥተ ሰማያት ናት። እዚያ ለመግባት ያብቃል። እዚያ ለመገናኘት ያብቃል። ይህም ሁሉ ነገር የምናገኘው በኢየሩሳሌም ስንኖር ነው። በሃይማኖታችን ጸንተን፣ በምግባራችን ቀንተን፣ ማኅበረ እግዚአብሔር ሆነን
አግብርተ እግዚአብሔር አይማተ እግዚአብሔር ሆነን እግዚአብሔር በጸጋ ተዋህዶ ከኖረ ኢየሩሳሌም ሰማያዊት እንገባለን። የት እንገባለን? ሀገረ ሕይወት መካነ ዕረፍት ከገቡ የማወጡባት ካገኙ የማወጡባት ኢየሩሳሌም ሰማያዊት። ዮሐንስ ራእይ ምዕራፍ 21 አንድ ጀምራቸዋል። ወሀገረ ሐሴት የተመት ምንድነው? ታስብ ፀሐይ ወርሃ ከማብረውናቲ አገሪቱ ፀሐይ፣ ጨረቃ፣ ከዋክብትን አትሻም፣ አይፈራረቁባትም። መዓልትና ሌሊት የለም፣ ብርሃኗ ክርስቶስ ነው ይላታል ኢየሩሳሌም ሰማያዊት። እዚያ ለመግባት በዚች ኢየሩሳሌም መኖር፣ እዚያ ለመገናኘት ኢየሩሳሌም ሰማያዊት ለመግባት በምድራዊቷ ኢየሩሳሌም በተዋህዶ ሃይማኖት ጸንቶ መገኘት። መልካም ልደቱ ወይም እርገቱ የሚሰጠን ትምህርት ይህንን ነው። ክርስቲያናዊ በሃይማኖታችን ጸንተን ለመኖር ያውቃል። እግዚአብሔር በበረከቱ ይባርካል። አደራችሁን መንፈስ ቅዱስ ማኅደረ መንፈስ ቅዱስ ነንና ከዚህ ወጥተን በኃጢአት በበደል በክህደት ውስጥ ገብተን ከገባን አይደለም ገብተን ከቀረን መንፈስ ርኩስ የሚባላል የመንፈስ ቅዱስ ተቃራኒ የእሱ ማረፊያ እንዳለውን እግዚአብሔር ይርዳል። እግዚአብሔር ይርዳል። ማኅደረ መንፈስ ቅዱስ ለመሆን ያውቃል። አገራችሁን ከኢየሩሳሌም አትውጡ ብሏቸዋል መድኃኔዓለም። አመስግኑት። እዚህ ነው ክርስቶስ የሚሏቸው፣ እዚያ ነው ክርስቶስ ሰይጣን ብዬ ልጅነት ያገኘሁባት ማኅደረ እግዚአብሔር በእናቴ በቤተ ክርስቲያን ፊት ቆሜ ሰይጣንን ስራህን ግብርን እተዋለሁ እክዳለሁ ባልነባት በእናታችን በቅድስት ቤተ ክርስቲያን በዳግማዊቷ ኢየሩሳሌም ከቁጥር ሳያጎል እስከ መጨረሻ ቅታ ድረስ እንዲያኖረን እግዚአብሔር ቅዱስ ፈቃዱ ይሁንልን። እግዚአብሔር በበረከቱ ይባርከን። ለመንፈስ ቅዱስ በዓል ደግሞ በሰላም ያድርሰን። መንፈስ ቅዱስ ከእኛ ጋር እናንተ ቤተ ክርስቲያን ናችሁ ብሎናል። ደግሞ በሌላ አንቀጽ ቅዱስ ጳውሎስ እናንተ እኮ የእግዚአብሔር ቤተ መቅደስ ናችሁ፣ ይህም ቤተ መቅደስ እንዳይፈርስ አደራ ብሎናል። አንደኛ ቆሮንቶስ ምዕራፍ 3:16 ላይ ያውም እኮ እናንተ ናችሁ ተብለን ማኅደረ እግዚአብሔር ቤተ መቅደስ ናችሁ። ይህን ቤተ መቅደስ ያፈረሰ ሰው ያፈርሰዋል። በኃጢአት በበደል በክህደት የፈረሰ ደግሞ ያው ፈርሶ ከቀረ ነው። ለምን ፈረሰ አይደል? መጠገን አለበት፣ መታደሰ ምን መሆን ንስሐ መግባት። እንደምን አረፈዳችሁ። በሩቅም በቅርብም ያላችሁ እንደምን አረፈዳችሁ። የሚመጣው የማን ጾም ይባላል? መንፈስ ቅዱስን የተቀበለ ሰው መጾም አለበት የለበትም? ጸዋሚ ነን አይደል? በ40 እና በ80 ቀናችን አይደል? ከዚህ በፊት ቦታ ተናግሬያለሁ። ሕፃኗ ክርስትና ከተነሳች ማለት በደቂቃ ጀምሮ ጡት እንዳታጠቢው ብሎ ወደ ሊቆርብ ይገባል። ምን ጀመርነ? ጾም ጀመርናል። ሐዋርያትስ መንፈስ ቅዱስን ተቀብለው ጾም ነው የጀመሩ። ይሰማል? መንፈስ ቅዱስ ተቀብለው ምን ጀመሩ? ጾም። ወገኖቼ ከፊታችን የሚመጣው ጾም ሐዋርያት በተለምዶ የሰኔ ጾም ይባላል። እዚህ ውስጥ የኔ አይነት ሰነፍ አለ። የቄሶች ነው አይመለከተኝም የሚል ሰው አለ። ለእኛ ለክርስቲያኖች የተሰራልን ጾም ስንት ጾም ነው በዓመት? 7። ከዚህ ውስጥ ለቄሶች ለጳጳሶች ተብሎ የተሰራ አለ አለ። ታዲያ ማነው ይህንን አዚም የተከለብን? ማን ሰነፍ ነው ይህንን አዚም ጾምን መንቀል እንዳንችል አድርጎ ያስቀመጠን? የነቢያት ጾም ሲመጣ የቄስ፣ የሰኔ ጾም ሲመጣ የቄስ። ኧረ እባካችሁ ወደ ልባችን እንመለስ። ከገባንበት ቅርቃር ከመከራ ሥጋ ከመቅሰፍ እርስ በርስ ከመባላት ማምለጫ መንገዳችን እንግዲያውስ ጾም ነው። እየጾምን እግዚአብሔርን እንለምነው፣ እባክህ ይቅር በለን፣ ማረን፣ ራራልን፣ ሀገራችንን ብሎም ዓለማችንን ሰላም አድርግልን እያል መጾም አለበት። ይሰማል? ለመጾም ዝግጁ ናቸው? እስኪ ይሰማ ድምፃችሁ ከሆነ ለጾም ያደርሳችሁ። ከኢየሩሳሌም ከተማ እንዳይወጡ አዘዛቸው። ለጊዜው ለሐዋርያት ለፍጻሜው ለእኛ ያስተማረን የመከረን እያለ